يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة الشمس وتسمى أيضا بسورة الشمس وضحاها سورة مكية باتفاق العلماء. عندهم مجمريا كوردوا የቁርአን ምዕራፎች መካከል አንዷ ናት። በዑለማው ስምምነት መካ የወረደች ናት። ቢስሚላሂ ረህማኒ ረሂም። ወሸምሲ በፀሐይ እምላለሁ፣ ወዱሓሃ በብርሃኗም፣ ወዱሓሃ አይ ወضوءሃ፣ ወልቀመሪ በጨረቃም እምላለሁ ኢዛ ተላሃ በተከተላት ጊዜ፣ የወሩ የመጀመሪያው ግማሽ ላይ ፀሐይ በጠለቀች ጊዜ ጨረቃ ወዲያው ተከትሏት ስለሚወጣ ያ ነው እዚህ ላይ ኢዛ ተላሃ ተብሎ የተገለጸው ይላሉ። አንዳንድ ዑለማዎች ደግሞ ኢዛ ተላሃ ቢመዕና ኢዛ አኸዘ ሚንሃ ኑረሃ ከእሷ ብርሃኑን በወሰደ ጊዜ የሚል ማዕና ያለው ነው ይላሉ። ምክንያቱም ጨረቃ የራሷ የሆነ ብርሃን የላትም። አሁንም ያው ሳይንሱ እንዳረጋገጠው ጨረቃ የፀሐይን ብርሃን ተጠቅማ ነው የምታበራው። ስለዚህ እዚህ ላይ ከአንዳንድ ሰላፎች የተያዘው ቀውል ኢዛ ተላሃ ለሚለው ኢዛ አኸዘ ሚንሃ ኑራ አይ ከፀሐይ ብርሃኑን በወሰደና በያዘ ጊዜ የሚል ማዕና ያለው ነው ይላሉ። ወላኪን ጅምሁር ሙፈሲሪን ያሉበት ቀውል ምንድን ነው? ኢዛ ተላሃ አይ ኢዛ ተቢዐሃ በተከተላት ጊዜ። ምክንያቱም ፀሐይ እንደጠለቀች ወዲያው ተከትሏት ስለሚወጣ ማለት ነው። ፊ ንስፊል አወል ሚነ ሸህር ወነሃሪ በቀንም እምላለሁኝ ኢዛ ጀላሃ በገለጻት ጊዜ። ጀላሃ የሚለው ቃል ላይ ያለችው ضمير ተዑዱ ኢለ ሸምስ ወደ ፀሐይ ነው የምትመለሰው። አይ ኢዛ አظهر ወከሸፈ ሸምስ ፀሐይን እንድትታይ ባደረጋት ግልጽ ባወጣት ጊዜ የሚል ማዕና ያለው ነው። ምክንያቱም ፀሐይ የምትታየው በቀን ውስጥ ስለሆነ። አንዳንድ ደግሞ ዑለማዎች ኢዛ ጀላሃ የሚለውን እዚህ ላይ ضميሩ ያልተጠቀሰን ማዕሉም የሆነን ነገር የሚገልጽ ነው ይላሉ። ወሁወ አظላም ፀሐይን ጨለማን ማለት ነው። ወነሃሪ ኢዛ ጀላሃ አይ ኢዛ አዛለ አظላም ጨለማን ባስወገደና በገፈፈ ጊዜ የሚል ማዕና ያለው ነው። ስለዚህ እዚህ ቃል ላይ ያለው ضميሩ يعود إلى غير المذكور وهو الظلام ያልተጠቀሰ ነገር ግን በአእምሯችን የምናውቀውን ነገር የሚያመላክት ነው። ያ ደግሞ ጨለማ ነው ይላሉ። ነገር ግን አብዛኛዎቹ ዑለማዎች እነ ኢማሙ ሙፈሲሪን ኢብኑ ጀሪር ረሕመቱላሂ ዐለይሂ ወገይሪ እዚህ ላይ ضميሩ ወደ ፀሐይ ነው የሚመለሰው። ኢዛ ጀላሃ አይ ኢዛ ጀላ ወአظهر الشمس ማለት ነው። ምክንያቱም ضميርን ወደ ተጠቀሰ ነገር መመለሱ አውላ ነው ሉገተን። ወከዛሊክ እነዚህ አያቶች ሙተናሲብ እንዲሆኑ የተገጣጠሙ እንደሆኑ ቀጥለው የሚመጡትን አያቶች
ፀሐይን የሚመለከቱ ስለሆኑ በፀሐይ መተርጎሙ አውላ ነው፣ የተሻለ ነው። ወነሃሪ በቀንም እምላለሁኝ ኢዛ ጀላሃ በገለጣት ጊዜ አይ ፀሐይን፣ ወለይሊ በሌሊትም እምላለሁኝ ኢዛ የግሻሃ በሸፈናት ጊዜ። ማን ነው የሚሸፍነው? እንዳታለፍነው ضمير እዚህም ላይ يعود الى الشمس ወደ ፀሐይ ነው የሚመለሰው። ሌሊት ፀሐይን ስለሚሰውራት በሱ ውስጥ ስለማትታይ ነው በሸፈናት ጊዜ የተባለው። والسماء በሰማይም እምላለሁኝ وما بناها أي ومن بناها بجنباتم أي وهو الله تبارك وتعالى بسم أملالهم. وما بناها يملو ما زلل موصولة بمعنى الذي مالنا. والسماء أقسم بالسماء وما بناها أي أقسم بالذي بناها وهو الله عز وجل. والسماء بسماء أملالهم وما بناها بجنباتم. والأرض بمدرم أملالهم وما طحاها بزرقاتم. طحاها أي بسطها ووسعها ومهدها. أستكاكل باتفاتنا بزرقات بهونو بالله أملالهم. ونفس بنفس أملالهم وما سواها باستكاكلاتم. የተጣለባትን ኃላፊነት መወጣት እንድትችል የሚፈለግባትን ነገር መፈጸም እንድትችል አድርጎ አስተካክሎ በፈጠራት ጌታ በራሴ እምላለሁኝ ይላል። فألهمها አሳወቃትም። ألهمها أي علمها وفهمها ማለት ነው። فجورها وتقواها አመጿን እንዲሁም ጥንቁቅነቷን አሳወቃት። አይ ነፍስን የተስተካከለች አድርጎ ከፈጠራት በኋላ ዛሂረን ወባጢነን የሚፈለግባትን ነገር እንድታውቅ ያንንም መፈጸም እንድትችል አድርጎ ከፈጠራት በኋላ ስድ አድርጎ አለቀቃትም። ያለ መራቻ አልተዋትም። በል ألهمها فجورها وتقواها بين لها الخير والشر كما جاء عن ابن عباس رضي الله عنه. خير النجر እንደዚሁም ደግሞ ሸር ነገር በግልጽ አብራርቶላታል፣ አሳውቋታል ማለት ነው። ያው አንዳንድ ዑለማዎች فألهمها فجورها وتقواها የሚለውን ጀዋብ القسم ነው ይላሉ። ከዚህ በላይ የማላቸው መሐላዎች ሁሉ መልሱ የተማለበት ነገር ይሄ ነው ይላሉ። ወላኪን ጅምሁር አልሙሐቂቂን ምንድነው የሚሉት? የተማለበት ጀዋቡል ቀሰም ይሄ አይደለም፣ ያው በሰዎች ዘንድ የሚታወቅ የሆነ እዚህ ያልተጠቀሰ ነገር ነው ይላሉ። አመላክቶታል አላህ የማለበትን ነገር። ነገር ግን በግልጽ የመሐላውን ምላሽ የተማለበትን ነገር አልጠቀሰውም ይላሉ። ልክ ከዘበት ሰሙዱ ቢጠቅዋሃ በሚለው እንዳመላከተው እነዚህ ቁረይሾች የመካ ሰዎች የሚያስተባብሉ ከሆነ የማይቀበሉ ከሆነ ልክ ሰሙዶችን እንዳጠፋዋቸው እነሱንም አይቀጡ ቅጣት እቀጣቸዋለሁ ይጠንቀቁ የሚል ነው የመሐላው ምላሽ ይላሉ። አንዳንዶቹ ደግሞ ከማስለፍና فألهمها فجورها وتقواها የሚለው የተማለበት የመሐላው መልክ ነው ይላሉ። فألهمها አሳወቃት فجورها وتقواها አመቷንና ጥንቃቄዋን። አመፀኛ የሚያሰኛት ስራ ምን እንደሆነ፣ አላህን ፈሪ ጥንቁቅ የሚያስብላት ስራ ምን እንደሆነ አሳወቃት፣ አስረዳት፣ አብራራላት ማለት ነው። قد أفلح من زكاها يا قرات سو برزق يفلقون أبنية. أفلح
أي ظفر بمراده ومطلوبه يمفلقه النجر أدنيا مالته أفلح يميوكال نفس يا أرضاتو أي طهرها بطاعة الله وعبادته الله أن بمتازل أسكن بمجزة نفس يا أرضات يا تأمراتو بدنيا بآخرا يمفلقه النجر كله أبيمتوال زكاها يميلو لا يالتها ضمير تعود إلى الإنسان أبدان يوجد العلماء ضميرون وجه الله تبارك وتعالى وتمنى جميع الأرض أي قد أفلح من زكى الله نفسه نفس الله أقر للسو يمي فلقوا النقر أبين فالي من معنى يالله ضمير وجه الله من ملت ويلاله ولكن الأولى يتشهد يميونه ضمير إلى صاحب النفس ينفس بالبيت ودونه سوية مملسو يتشالنه مكنيات بخير بطاعنا بعبادة نفس اللي أترى يميقبه السوس الهون ماله قد أفلح من زكاها يا كراتو برقتم يميفلقون أبينفال وقد خاب من دساها يشفناتم بوانجل يقارداتم سو كفرا أفرال وقد خاب أي خسر من دساها من غطاها وأخفاها مالته الدس بمعنى الإخفاء له إخفاء مالت مشفا مدبئ እችን ነፍሱን ትክክለኛውን ተፈጥሮዋን የሚፈልግባትን ነገር ሳይሰራ በወንጀል በክፉ ነገር የሚሸፍናት ተፈጥሮዋን የሚደብቅና የሚያበላሻት ሰው ይሄ ሰው በዱንያም በአኺራም ክስረት ውስጥ ገብቷል የሚያጋጥመውም እንደዚሁ እፍረት ነው وقد خاب برقم كسرا من دساها الصان يشفنا السو أي بالمعاصي والآثام بوانجل بكفو ترى يا بلاشاتنا يشفنا السو كسرا كذبت ثمود بطغواها ثمود وثن بمثل لفوا مكنيات السباب بلشي بطغواها أي بسبب طغيانها مالتنا وثناتشون كما نفاتشي التنسى لا الله تبارك وتعالى تعزج عنهم المالو وللنفس يتلاقون الملكتنيا وهو صالح عليه الصلاة والسلام أستبابلوا أن نتقبل المالو بطغواها مالتو من جنة بما استبابلاتشو لاي بمبتنينتاتشو لاي يانتاتاتشو نجر ወሰን መተላለፋቸው ነው ልካቸውን የሚያውቁ ሐቅ የሚቀበሉ ቢሆኑ ኖሮ መልእክተኛው ግልጽ በሆኑ ማስረጃዎች ከአላህ ዘንድ ሲመጣላቸው እሱን ይከተሉት ነበር ከዘበት ሰሙድም አስተባበለች بطغواها أي بسبب طغيانها وثن بمثلالف مكنيات إذ انبعث بتنسى بتنكساكس ጊዜ أشقاها مناقوها مالك وهو قداد ابن ثالث የሚባለው ሰው ነው ثمود قبيلة عربية يعرف ጎሳ ናቸው حضرموت የመን አካባቢ ነበሩ አላህ ተባረከ ወተዓላ ወደ እነሱ ሷሊህን ላከላቸው وكذلك እንደዚሁም ለነብይነቱና ለመልእክተኝነቱ ማረጋገጫና ማስረጃ እንዲሆን ግመልን ከአለት ውስጥ ከድንጋይ ውስጥ አወጣላቸው እነዚህ ሰዎች ሷሊህን አንቀበልም አሉ አላህም ተአምር አድርጎ ለነሱ የሰጣቸውን ግመል ገደሉ ይሄንን ስራ የተገበረው የፈጸመው በእጁ
وهو أشقى القوم كفوت كل أدلة سنة مناتب قداد ابن سالف የሚባለው كما جاء في بعض الآثار عن النبي صلى الله عليه وسلم أتدري من أشقى الأولين የመጀመሪያዎቹ መናጢው ማለት ማን እንደሆነ ታውቃለህ ብለው ጠይቀውት መልሱም ቁዳር ኢብኑ ሳሊፍ ነው የሚል አንዳንድ ሪዋያ መጥቷል። ይሄ እድለ ቢሱና መናጢው ሰው በተንቀሳቀሰና በተነሳ ጊዜ ነው ወሰን ኃላፊነታቸው ድካውን የደረሰው በጣም የበዛው ማለት ነው። መቼ ነው የነዚህ ሰዎች ወሰን ኃላፊነት የአላህ ቅጣት በእነሱ ላይ እንዲመጣባቸው ያደረገው? ኢድን በዐደ አሽቃሃ መናጢዋ የተሙድ ህዝብ እድለ ቢሷ ቁዳር ኢብኑ ሳሊፍ የሚባለው ሰው የሚሰራውን ስራ ለመስራት በተንቀሳቀሰና በተነሳ ጊዜ ነው። እንቢዓት ማለት በዐረበኛ هو القيام بسرعة በፍጥነት መነሳት ማለት ነው። طاعة للباعث የሚቀሰቅስን ሰው ታዘህ የተጣለብህን ኃላፊነት ለመፈጸም ተንስተህ በፍጥነት ስትንቀሳቀስ ነው እንቢዓት የሚባለው። እና ይሄ ሰው ይሄንን ትልቅ ወንጀል ለመፈጸም አላህ ተአምር ትሆን ዘንድ ያገኛትን ግመል ለመግደል ሲነሳ አላመነታም፣ አልፈራም። በእንቢዓት በፍጥነት በቆራጥነት ተንስቶ ወሰን ከመተላለፉ የተነሳ ይሄንን ትልቅ ጁርም ፈጸመ። فقال لهم رسول الله يا الله ملكتنيا እንዲህ አላቸው وهو كما أسلفنا صالح عليه الصلاة والسلام فقال لهم رسول الله يا الله ملكتنيا አላቸው ناقة الله يا الله الجمل أي احذروا من أن تنالها بسوء ማለት ነው። እሷን በመጥፎ ነገር ከመንካት ተጠንቀቁ። ናቀተ አላህ ሲል አይ እሕዘሩ ማለት ነው። የአላህን ግመል ተጠንቀቁ፣ እሷን በክፉ ነገር እንዳትነኳት። ወሱቅያሃ መጠጧንም እንደዚሁ ተጠንቀቁ። ይሄ ሱረቱ ሹዓራ ላይ አላህ እንዳለው ቃለ هذه ناقة الله لها شرب ولكم شرب يوم معلوم እቺ አላህ ግመል ናት አለ። ለሷም አንድ ቀን የምትጠጣበት ቀን አለ፣ ለእናንተም ደግሞ የታወቀ አንድ ቀን የምትጠጡበት ውሃ የምትቀዱበት ቀን አለ። ምክንያቱም እነዚህ ሰሙዶች ሷሊሕን ነቢይነትን የሚያረጋግጥ ተአምር ማስረጃ አምጣ ቢሉት ቅድም እንዳሳለፍነው አላህ ከድንጋይ ውስጥ ከአለት ውስጥ ግመል አውጥቶላቸዋል። እቺ ግመል ደግሞ አላህ ምን ብሎ አዟቸዋል? ውሃችሁን የምትቀዱበትን ቦታ አንዱን ቀን ለሷ ብቻ አድርጉላት፣ በዛ ቀን እንዳትሻሟት፣ ውሃውን እንዳትነኩባት፣ ቀጣዩን ቀን ደግሞ እናንተ ተጠጡበታላችሁ ብሏቸዋል። ሷሊህ ዓለይሂ ሰላምም እዚህ ላይ ምንድነው የሚላቸው? ኢሕዘሩ ናቀተ አላህ واحذروا من أن تداهموها في سقياها يا الله أنت من بكف نجر فمن كان بمدد قام لا يندزيو كما الشامل تدنكروا بلو صالح عليه السلام أثنك عائشة ولا تمسوها بسوء فيأخذكم عذاب يوم عظيم دارو بكف نجر عند التنكوات يعني متادركو هنا يتعلقوا القطعات ይወርድባችኋል ያጋጥማችኋልና ብሎ በሌላ አያት ላይ አላህ እንደገለጸው ማለት ነው። فقال لهم رسول الله يا الله መልእክተኛም አላቸው ናቀተ الله أي احذروا من مسها بسوء يا الله ግመል በክፉ ነገር ከመንካት ተጠንቀቁ። وسقياها መጠጧንም እንደዚሁ ተጠንቀቁ እንዳትሻሟት አለ። فكذبوه አስተባበሉት። ማስጠንቀቂያውን አልሰሙም፣ ይዞ የመጣውንም መልእክት አልተከተሉም፣ በል አስተባበሉት። فعقروها እሷንም ወጓት። والذي عقرها هو قدار ኢብኑ ሳሊፍ ቅድም እንዳሳለፍነው። ነገር ግን መውጋታቸውን ወደ ሁሉም ያስጠጋው ለምንድን ነው? ሰሙዶች በአጠቃላይ በዚህ ጁርም ላይ በዚህ ወንጀል ላይ ስለተስማሙ ነው። ሁላቸውም በአንድ ድምፅ ተስማምተው ይሄን ሰው ስራውን እንዲፈጽም
ስለወከሉት ነው ሁሉንም ወግተዋታል ብሎ አላህ ተባረከ ወተዓላ የገለጸው እንጂ ሙባሸረተን በእጁ የወጋትና የገደላት ይሄ ቁዳሪ የሚባለው ሰው ነው። ፈከዘቡሁ አስተባበሉት ፈዐቀሩሃ ወጓትም ፈደምደመ ዐለይሂም ረቡሁም ጌታቸውን በእነሱ ላይ ደመደመባቸው። ደምደመ አይ አልፈቀሁም ወአልዘቀሁም ቢልአርድ ወጠሕጠሐሁም ቢሃ ምድር ላይ አጣበቃቸው እሷም ላይ ደመደመባቸው ማለት ነው። አንዳንዶች ዑለማዎች ደምደመ የሚለው አክሉ ምንድን ነው ይላሉ? ሁወ ተድዒፉ ልዐዛቢ ወተድዲዱ ቅጣትን እጥፍ ድርብ ማድረግና መደጋገም ነው ደምደመ በሚለው ቃል የሚፈለገው ይላሉ። አንዳንዶቹ ደግሞ ደምደመ ቢመዕና ደመረ ዐለይሂም ኢላ ገይሪ ዛሊክ ሚነል መዓኒ ወላኪን አንሰር የሚሆነው ትርጓሜ ከአማርኛውም ጋር የተቀራረበ ነው። ደምደመ ማለት ደመደመባቸው ማለት ነው። ምድር ላይ አጣብቆባቸው የፈራረሰው ምድር የፈራረሰው ግንባታቸው በአጠቃላይ በእነሱ ላይ ተረብርቦ ተደመደመባቸው። ቢዘንቢሂም በወንጀላቸው ምክንያት ነው አላህ በእነሱ ላይ የደመደመባቸው። አይቀጡ ቅጣት የቀጣቸው ለምንድን ነው? ቢሰበቢ ዘንቢሂም ነቢያቸውን አንከተልም ስላሉ የአላህ ተባረከ ወተዓላን ወሰን ስለተላለፉ ነው። ፈሰዋሃ አስተካከላትም አይ ምድርን በእነሱ ላይ ከጫነባቸው ከደፋባቸው በኋላ ደምድሞ እኩል አደረጋት ማለት ነው። ምንም አይነት አባጣ ጎርባጣ አይገኝባትም። ያው የሰሙድ ህዝቦችን አላህ ያጠፋቸው በጩኸት ነው። وأخذ الذين ظلموا الصيحة فأصبحوا في ديارهم جاثمين እንዳሉ በሌላ የቁርአን አያት ደግሞ فأخذتهم الرجفة فأصبحوا في دارهم جاثمين። ስለዚህ ጥፋቱ መጀመሪያ በጩኸት ነው። ጅብሪል ዓለይሂ ሰላም صح عليهم صيحة طغت على آذانهم በጆሮአቸው ላይ ወሰኗን ያለፈች ያልቻሏት የሆነችውን ጩኸት ጮኸባቸው። ያችን ጩኸት ተከትሎ መሬቱ ተንቀጠቀጠ፣ ግንባታቸው ሁሉ ፈራረሰ፣ ምድሩ በእነሱ ላይ ተረበረበባቸው። ከዚያ ያንን የተደፋባቸውን ነገር ሁሉ አላህ ተባረከ ወተዓላ በእነሱ ላይ ደምድሞ መሬቷን አስተካከላት፣ እኩል አደረጋት ማለት ነው። አማ ደምደመ የሚለውን ቢመዕና አተድሚር ወቢመዕና ኢዓደት ልዐዛብ የተረጎሙት ዑለማዎች ፈሰዋሃ የሚለው ምንድነው መዕናው አለ? ፈጀዐለሃ ሰዋአን ዐላ ከቢሪሂም ወሰጊሪሂም በወንዱም በሴቱም በትልቁም በትንሹም ላይ እኩል አድርጎ አንድም ሳያስቀር ሁሉም ላይ አወረደባቸው የሚል መዕና ነው አሉ። ፈሰዋሃ የሚለው ማለት ነው። አይ ፈጀዐለሃ በይነሁም ሰዋአን جعلهم متساوين في هذا العذاب. أما أن يبتلقوا من ملكه فسواها مالك جعلها مستوية عليهم بل نفس لا يتدلدلت يتستكاكلت مما يلت أباتا قربات إلى الله تعذبوا دمدم باتشون فدمدم عليهم ربهم بذنبهم بوانجلاتشو مكنيات جيداتشو بالنفس لا دمدم باتشو أي مريتن فسواها أستكاكلاتم ولا يخاف عقباها في الساموان أي فرام عقباها أي عقباها مالكم من دنو إهن مدمدمون بالنص لاي يأكستون كتا تكتلوا يميمتاون نقر أي فرام مالكم ما يتبع هذا الدمدمة وهذا العذاب مكنياتهم الله تبارك وتعالى منيع الجانب وهو القاهر فوق عباده تباركته اللبلاء الشنات ما إنم إما يدرسبتنا إما ينكاون إهن القطات بالنفس لاي ساور دباتشو مثل بالنفس لاي أستكاكية دمدم باتشو كم جابوا على تكتب الممت أو النذر يما الفراك مهوني قارنو ምክንያቱም አላህ ተባረከ ወተዓላ ማንንም በክፉ ሊነካው ስለማይችል ማለት ነው። ወላ የኻፉ ዑቅባሃ ፍጻሜዋን የምታስከትለዋንም ነገር አይፈራም። ሱረቱ ለይል وهي أيضا سورة مكية عند الجمهور أبدأ ዑለማዎች ዘንድ
መካ የወረደች ሱራ ናት። ቢስሚላሂ ረሕማኒ ረሒም ወለይሊ በሌሊት እምላለሁኝ ኢዛ የግሻ በሚሸፍንም ጊዜ አይ የግሻ ቢጠላሊሂ ኩለ ሸይ በጽልመቱ ሁሉንም ነገር በሚሸፍንበት ጊዜ ሰዎች ከድካም ከተዓብ በኋላ እንዲያርፉ በሚያደርግባቸው ጊዜ እምላለሁኝ። ወለይሊ በሌሊቱ እምላለሁኝ ኢዛ የግሻ በሚሸፍንበት ጊዜ ወነሃሪ በቀንም እምላለሁኝ ኢዛ ተጀላ በተገለጸ ጊዜ አይ ኢዛ ظهر ወንከሸፍ ከሌሊቱ ወጥቶ በተገለጸ ጊዜ እምላለሁኝ። እነዚህ ሁለት ታላላቅ ኒዕማዎች ናቸው፣ ሌሊትና ቀን ማለት ነው። ቀንን አላህ ተባረከ ወተዓላ ለሐያታችን አይ ለዱንያም ለአኺራም የሚያስፈልገንን ነገር እንድንሰራበት እንድንከስብበት አድርጎታል። ሌሊትን ደግሞ ከዚያ ሁሉ ድካም በኋላ እምናርፍበትና እምንሰክንበት አድርጎታል። وهذا من نعمة الله تعالى بعباده ورحمته به الله ለባሮቹ የሚያዝን ችሮታው የተሟላ መሆኑን የሚያመላክት ነው። وجعلنا الليل لباسا وجعلنا النهار معاشا እንዳለ وكذلك سورة القصص لا الله إلا قل أرأيتم إن جعل الله عليكم الليل سرمدا من إله غير الله يأتيكم بضياء أفلا تسمعون قل أرأيتم إن جعل الله عليكم النهار سرمدا إلى يوم القيامة من إله غير الله يأتيكم بليل تسكنون فيه أفلا تبصرون ومن رحمته جعل لكم الليل والنهار لتسكنوا فيه ولتبتغوا من فضله ولعلكم تشكرون الله من إله ليلن እንደዚሁም ቀንን ዘላለማዊ ባደርግባችሁ ማን ነው እምታርፉበት እምትከስቡበት የሆነን ቀንና ምድርን ቀንና ሌሊትን ሊያመጣላችሁ የሚችል ማንም ይሄንን ሊያደርግ የሚችል የለም። ነገር ግን አላህ ለእናንተ አዛኝ ስለሆነ የሚያስፈልጋቸውን ነገር ሁሉ ስለሚያሟላላችሁ እምትከስቡበት የአላህን ችሮታ የምትፈልጉበት ቀንን የምታርፉበትና የምትሰክኑበትን ደግሞ ሌሊትን አድርጎላችኋል። ለዓለኩም ተሽኩሩን እንድታመሰግኑ ነው። በእነዚህ ታላላቅ ጸጋዎቹ ይምላል። ወማ ኸለቀ الذكر والأنثى ወንድና ሴትንም በፈጠረው እምላለሁኝ። ወማ ኸለቀ ማ እዚህ ላይ موصولان بمعنى ومن خلق والذي خلق الذكر والأنثى مالكنا أبنائي والعلماء عندما يقولون ما يمثلون مصدريانات لازم أي وخلق الذكر والأنثى بوندنا بسيط أفضل آثار ثلاثي مجمع ما يمثلون موصولانات بمعنى من ويندم الذي من تربوامين الأسفل الله ماله بداتنا مالكنا أما مصدري أسفل بفعله ويندم بتكبارون إيمان هذا عبد الله بن مسعود رضي الله عنه مصحف لا يسوق عليه وما خلق الذكر والأنثى من آيات من بلون ينبو والذكر والأنثى بلون ينبو ثلاثة ولكم أقوال تقبلنا دي الله شولاجو من مصدرية كاتبقنا الله بمصدرية مالنا وبتكبارون مالنا ما عند المنزل موصولان أسفل براسه بدأت إيمالنا وهو الذي عليه جمهور المفسرين أبزانيا وعلماء وجالوا بذات القول هنا أي والذي خلق الذكر والأنثى وما خلق الذكر والأنثى والناس بفترهم جيتا أملا لهم إن سعيكم لشتى سرعتشوف بربكم يتلياينوا الله تبارك وتعالى የሚማለበት ነገር የተለያየ ስለሆነ የማለባቸው ነገራቶች የተለያዩ ናቸው። ቀንና ሌሊት ወንድና ሴት በተቃራኒዎች የማለው ለምንድን ነው? የሚማልበት ነገር የተለያየና ተቃራኒ ስለሆነ ነው። ኢነ ሰዕየኩም ለሸታ
ስራችሁ በእርግጥም የተለያየ የተወሰናችሁት ኸይር መልካም ስራ ሌሎቻችሁ ደግሞ ሸርና ክፉ ስራ ነው የምትሰሩት ነው። فأما من أعطى يتسوم واتقى يتتنككم أعطى أي أعطى ماله لوجه الله الكريم يا الله أنت تفلقوا يا الله أنت ثواب فلقوا جنزبوا يتسامل مالك واتقى أي اتقى ربه بفعل أوامره واجتناب نواهيه يتعززون أرزو يتعززون فسموا يتكلكلون تكلكلوا يجيدون قطعات يتتلكك مالك تقوى ما يسمعنا من جنة جعل الوقاية بينك وبين عباد الله فأننا بالله قطعات مكاكل مستبكى ما درجنا يا مستبكى من جنة الله يعززون مستعزز يكلكلون مكلكل بزي عليكم مسناتنا الله من إله فأما من أعطى يتسوم واتقى جيتاون يفرى يتتلكك وصدق بالحسنى بملكامكم ارزق يالا صدق بالحسنى أي أيقن بالحسنى مالك اشي ملكامكم حسنى يتبالكوا من الناس علماء يستلعوا أقوال شاماتهم عندما الحسنى هي لا إله إلا الله نادلا وهذا يروى عن ابن عباس رضي الله عنه عندما يسلموا الحسنى هي الجنة جنة نادال الله بالقرآن قالوا للذين أحسنوا الحسنى وزيادة هذا سورة يونس لا يال آية لو إهن الآية حسنى يميلون النبيات عليه الصلاة والسلام في الحديث فصلوه بالجنة والزيادة برؤية وجه الله حسنى يميلون بجنة إما يوم دهمي الله أنفذ بما يكتب موتا لنا الزيم لك وصدق بالحسنى مالت أي وأيقن بالجنة مالت نوال عندما تدقم الحسنى هي الخلف متسكن هذا أي الله بسبت قتر عندما يتكال له من دان عندما يتتمام النوال وهذا إمام المفسرين ابن جرير رحمة الله عليه مرة قولنا الذين كل ما أثبت الجلال ملكان يكون من أولاد مالك الحسنى هي لا إله إلا الله بل هي أحسن الأشياء مطلقا كنذرات كل ملكان يكون يا مالك لا إله إلا الله لا جنة ما أثبت الجلال بالله مسك بمثل من دان جزاء ابن كثير قالوا هي كل ما أثبت الجلال ولكن ممرض قال بالحسنى يملون لعل لا إله إلا الله يمثلها أقرب تمثلالك ነገር ግን ሁሉም አንዱን ካስገባል ሌላውን መጨመር አንችልም የሚያስብል አይደለም ምክንያቱም እነዚህ ሁሉ ነገራቶች ተቀራራቢና ተያያዥ ስለሆኑ وصدق بالحسنى በመልካሚቱ ያስረገጠ እርግጥ ያለ فسنيسره لليسرى ለገሪቱ ነገር እናገረዋለን እናዘጋጀዋለን فسنيسره أي نهيئه مالكه ونسهل له እናገራለታለን እናዘጋጀዋለን لليسرى ለገሪቱ معناه ምንድነው በዱንያም በአኺራም ገርና መልካም የሆነችን ህይወት የምታስኖረውን ስራ እናገራለታለን ያንን መንገድ እናመቻችለታለን ማለት ነው አንድ ሰው ያቁን ከጣረ አላህን ከፈራ ያለውን ከሰጠ لا إله إلا الله ወዶ ከተቀበለ አላህ ተባረከ ወተዓላ የመልካም ስራን መንገድ ያገራለታል ይሄ ነው لليسرى أي للعمل الصالح وللخير ማለት ነው ከተለፉት እንደተያዘው ለመልካም ስራ ለበጎ ነገር እናመቻቸዋለን እናገረዋለን ማለት ነው وأما من بخل يتستتوم واستغنى يتبقاكم بخل هاي الله تبارك وتعالى انجست واجب ያደረገበት ነገር አልሰጥም ብሎ يتستت ማለት ነው واستغنى أي اعتمد على نفسه واستغنى عن رحمة ربه كجيتا وزنت كجيتا وسطوتا يتبقاكا በራሴ ላይ የምመካው በራሴ ላይ የምተማመነው ብሎ ጉራ ውስጥ የገባተው ማለት ነው
وكذب بالحسنى بملكامكم يستبابل الحسنى عند سالفنا وهي لا إله إلا الله وهي الجنة وهي الخلق والجزاء وكذب بالحسنى بملكامكم يستبابل فسنيسره للعسرى لكباديتو لكفويتو ترى إن الزجاجوالن إن قروالن للعسرى للشر كما جاء عن السلف مالك إيه سو بالله ما يامن أمي تسد يا الله أنجنة ما يقبل كونه يكفون سرا من قد الناقران لكاله وكذلك بدنيا بآخرة أتشجاري كبادنا بمكان يتولى هيوت اندينور يميادركم سرا قال انجهون اللن النادر قال لنا النزي ولد معنى وجه أي الله تبارك وتعالى خير يمثران سو يمثلون يأكل يمثران سو ملكام عندهم يأكران بتكالاني ودقمو يمثلون سايسرا يمثل بالله ما يمنسون دقمو كفون نقر عندهم يأكران معنى وين دقمو ملكتو أبدان يوجو سوج كم يأسبوت بتكالاني سوج من بلا يأسبالو الله كونه يمياغرالن الله كونه يميمراننا يميوفقن يسنو እንጠብቅ እንጂ እኛ ምንም ማድረግ አይተበቅብንም አንድ ጊዜ ሁሉም ነገር ተወስኗል የሚል አስተሳሰብ ሰው ይዞ እንዲኖራል لذلك ነብያችን عليه الصلاه والسلام አንድ ቀን ቀብር ላይ ያሉ ከሱሐቦቻቸው ጋር ምን አሉ ما من احد الا وقد كتب مقعده من النار ومقعده من الجنة كان أنت مكاكل عندم يلم مالو مكة مجاو جنة ويمدن وجهنم يتتعاف بهون انجي صحابوك يهنم بسمو كذي أفلا نتكل تالي على من بزي علي تمامنا سرى لمن أنتهم من هذا كمان بلو نبياتنا عليه الصلاة والسلام أيقواجه من بلو ملسوا اعملوا كل ميسر لما خلق سروا عماجه كل سولة تفتر الذي يتقرانه كذا ما استثروا النزين آيات وشانتهم فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى ስለዚህ ከሰዎች የሚጠበቀው ምንድነው ትንሽም ብትሆን የሚችሏትን ነገር መሞከር ነው ከራሳቸው ለአላህ ተባረከ ወተዓላ መልካምን ነገር ማሳየት ነው ይሄን ባየጊዜ አላህ ችሮታውን ረህመቱን በብዛት ይሰጣቸዋል በብዙ አያቶችና አሐዲሶች እንደተጠቀሱ ማለት ነው والذين اهتدوا زادهم هدى وآتاهم تقواهم فلما زاغوا أزاغ الله قلوبهم سويت ትክክለኛውን መንገድ ሲጀምሩ አላህ ያንን መንገድ ያሰፋላቸዋል ያገራላቸዋል وكذلك أمة ላይ የክፉን መንገድ ሲጀምሩ ያን ነገር ይከፍትላቸዋልና ትንሽም ብትሆን ለአላህ የምናሳየው ነገር መልካም መሆን አለበት لذلك في الحديث القدسي الله تبارك وتعالى قال وإن تقرب إلي عبدي شبرا تقربت إليه ذراعا وإن تقرب إلي ذراعا تقربت إليه باعا وإن أتاني يمشي أتيته هرولا باريا ودني سنزلن يأكل فتقرب أن يودسو كند يأكل القربان لهم كند يأكل ودني كقرب اسكفن يأكل القربان لهم أيتران ملك متى ودني أن يرمك يودسو متعلم معناه من ذنه ለኔ ትንሽም ብትሆን መልካም ነገር አሳዩኝ ከዚያ በኋላ እኔ ጨምርላችኋለሁ የመልካም ሥራ መንገድ አገራላችኋለሁ ነው በተቃራኒው ከሆነ ደግሞ አስቸጋሪና ከባድ ኑሮ እንድትኖሩ የሚያደርጋችሁን የሸር መንገድ እከፍትላችኋለሁ ሁሉም ግን የሚመጣው እናንተው ባሳያችሁኝና በሰራችሁ ሥራ ምክንያት ነው وما يغني عنه ماله كسم جنزب آيات كاكاهم إذا تردى
በወደቀ ጊዜ ማለት ነው። ኢዛ ተረዳ አይ ኢዛ ሀዋ ወሰቀጠ ፊ ናሪ ጀሃነም ውስጥ በተወረወረና በወደቀ ጊዜ በዚህ በዱንያ ሲመካበት ሲተማመንበት የነበረው ገንዘቡ ምንም አይጠቅመውም አያብቃቃውም ማለት ነው። ኢዛ ተረዳ ይሄ ነው። አንዳንዶች ዑለማዎች ደግሞ ኢዛ ሀለከ ወማት በሞተ ጊዜ በጠፋ ጊዜ የሚል ማዕና ያስይዙታል። لأن الرجاء هو الموت ولكن الأولى يتشالوا تربوه بل أبدانياوች ሙፈሲሮች እንደሚመርጡት إذا تردى إذا سقط وهوى في الجهنم ማለት ነው። ጀሃነም ውስጥ በተወረወረና በወደቀ ጊዜ በዚያን ቀን ይሄ የተበሰበው ገንዘቡ በዱንያ ሲመካበት የነበረው ንብረቱ ምንም አያብቃቃውም አይጠቅመውም። وما يغني عنه ماله إذا تردى በወደቀም ጊዜ ገንዘቡ ከሱ ምንም አያብቃቃውም አይጠቅመውም። إن علينا للهدى ቀኑን መንገድ ግልጽ ማድረግ በእኛ ላይ አለብን። አይ إن علينا بيان طريق الهداية من طريق الضلالة ቀኑን መንገድ ከጠማማው መንገድ ግልጽ ማድረግና ማብራራት የኛ ኃላፊነት ነው። እኛ ነን የምንወደው የትኛው ነው የምንጠላው የትኛው ነው የሚለው ነገር የምናሳውቃችሁ ነው። ከእናንተ የሚጠበቀው የተነገራችሁትን አድምጣችሁ የአላህ ተባረከ ወተዓላ መመሪያ ይዛችሁ የሚወደውን መስራት የሚጠላውን ነገር መተው ነው እንጂ ማብራራቱ ግልጽ ማድረጉ የኛ ስራ ነው ይላል አላህ። إن علينا للهدى ቀኑን መንገድ ግልጽ ማድረግ በእኛ ላይ አለብን። ሂዳያውን ብቻ ጠቅሶ መቅሶር ያደረገው ለምንድን ነው? ስለሚታወቅ ነው። አይ አላህ ተባረከ ወተዓላ በብዙ አያቶች እንደገለጸው ማለት ነው። ኢና هديناه السبيل إما شاكرا وإما كفورا وهديناه النجدين እንዳለው አላህ ተባረከ ወተዓላ ለሰው ልጆች ለሙከለፎች የሂዳያው ወደ ጀነት የሚያደርሰው መንገድን ግልጽ አድርጎላቸዋል። በተቃራኒውም የጥመትና ጀሃነም የሚያስገባውን መንገድ ግልጽ አድርጎላቸዋል። ያንን ማድረግ የኛ ኃላፊነት ነው። መልእክተኛ ልከናል፣ መጽሐፍንም አውርደናል፣ ግልጽ እናደርግላችኋለን። ወኢነ ለና ለልአኺረተ ወልኡላ የመጨረሻይቱም የመጀመሪያይቱም ዓለም ለእኛ ናቸው። አይ ሚልከን ወተሰሩፈን ባለቤትነትም አስተናባሪነቱም የኛ ብቻ ነው። የምትፈልጉት የዱንያም የአኺራም ኸይር ከሆነ ይህንን ኸይር መፈለግ ያለባችሁ ከአላህ ተባረከ ወተዓላ ብቻ ነው ከባለቤታቸው። አማ እሷ ውስጥ አንዲት ጠጠር እንኳን መፍጠር ማስገኘት ባለቤት መሆን የማይችሉ አካላቶችን የምትከጅሉ ተስፋችሁን በእነሱ ላይ የምትጥሉ ከሆነ هذا إمام البغوي رحمة الله عليه እንደሚለው طلب الشيء من غير مالكه خطأ وضلال ባለቤቱ ከሆነ አካል ውጭ የሆነ ነገር ሄደ መጠየቅ ሞኝነት ነው፣ ጥመት ነው። من كان يريد ثواب الدنيا فعند الله ثواب الدنيا والآخرة እንዳለው አላህ حتى የዱንያን እንኳን መልካም ስራ ቢሆን የምትፈልጉት በዱንያ መጠቀም በዱንያ ጥሩ ነገር ማግኘት እንኳን ቢሆን አላማችሁ ያ ራሱ የሚገኘው እኛ ዘንድ ነው። ስለዚህ ዱንያንም አኺራንም ከባለቤታቸው ካስተናባሪያቸው የሁሉም ነገር ባለቤት ከሆነው ከአላህ ተባረከ ወተዓላ ፈልጉ። ረግባችሁን ረጃአችሁንም በሱ ላይ ብቻ ገድቡ ማለት ነው። ወኢነ ለና ለልአኺረተ ወልኡላ የመጨረሻይቱም የመጀመሪያይቱም ዓለም ለእኛ ናት። ፈአንዘርቱኩም ናረን ተለዛ የምትንቀለቀለዋን እሳት አስጠነቀቅኳችሁ። ተለዛ አይ ተተወቀዱ ወተልተሂድ የምትንበለበል የምትንቀለቀል የሆነች አሳማሚ እሳትን አስጠነቀቅኳችሁ። ለነቢያችን ዓለይሂ ሰላቱ ወሰላም በላቸው ይሄ ቁርአን የመጣው እኔ የተላኩት ከዚያች እሳት ላስጠነቅቃችሁ የሚያድናችሁን መንገድ ላመላክታችሁ ነው በላቸው። ላ የስላሃ ኢላ አልአሽቃ መናጢው እንጂ የማይገባባት የሆነች ማለት ነው። እድለቢስ መናጢ የሆነ ሰው እንጂ የማይገባባት የሆነችን የምትንቀለቀል እሳትን አስጠነቀቅኳችሁ።
لا يصلها أي لا يدخلها مالكنا زلال ما يهون المقبات يمقبات سو فهو الشقي المحض الرد على مناتنا أجلدتنا الكافر والمشرك والمنافق عند الزين السونجي يما يقبات يهونج مالتنا يزي دقمو أجلدتنا مناتسو مقلج أو بهري من دنو الذي كذب وتولى يا استبابلنا يشش يهونه مالتنا كذب أي بالحق بأمنة استبابلنا تولى عن الإيمان كأمنة يششن حق تقرب لك انبين ملال إيه وشتنا ولو يملسال بالله أمن تبال دمو يششال جرباون يتقال إيه نو جهنم يمي قباونا يمي كتاو الذي كذب وتولى يا استبابل عند الزوم يشش يهونه مالتنا وسيجنبها الأتقى الله بلان فريون يرقاتال أي الله تبارك وتعالى يمتنكك بلان يمفرا يازدون يمتازد يكلكلون يمكلكل يهونه سو دغمو እችን ذات ይርቃታል وسيجنبها أي يبتعد عنها ማለት ነው ከሷ ይርቃል إن الذين سبقت لهم من الحسنى أولئك عنها مبعدون دارما الله كذلك ذات يارقوال يكون هو في جانب وتكون النار في جانب آخر أتات بأنت بكل تونا لك سبري لو بكل هنا أي جناي من قوان ما لكم الذي يزيد أدمو الله بدأم يمفرو تنكك هنا وسو مجلج أو من دنو يؤتي ماله يتزكى يمترى هنا ገንዘቡ የሚሰጥ ነው አይ لكي يكون زاكيا عند الله ولينمو ثوابه عنده الله زن ترف على خالف هنا باريا እንዲሆን እንደዚሁም ثوابنا اجر الله زن እንዲበዛለትና እንዲደራረብለት አስቦ ገንዘቡን የሚሰጥ ማለት ነው الزكاة بمعنى الطهارة وبمعنى النمو ነው የሚመጣው زكاة የሚለው ቃል ሁለት ማዕና ነው ከጀምት ማዕናዎች አሉ ከነሱ ግን መካከል ሁለት ዋና ተርጓሚዎቹ አንደኛው ማዕና الطهارة ነው ንጽህና መጥራራት ነው زكاة ሁለተኛው ማዕና ደግሞ ንሙው ነው ዚያዳ ነው መፋፋት መጨመር ስለዚህ ሰው ገንዘቡን የሚሰጠው ሰዎች ዘንድ እንዲመሰገን ቸር እንዲባል ሳይሆን አላህ ዘንድ የጠራ እንዲሆን አጅሩም እንደዚሁ የሚጨምርና የሚበዛ እንዲሆንለት ፈልጎ የሚሰጥ ነው إخلاصا وابتغاء وجه الله تبارك وتعالى الذي يؤتي ماله يتزكى ገንዘቡ የሚጥራራ ሲሆን የሚሰጠው وما لأحد عنده ለአንድም ሰው እሱ ዘንድ የለም من نعمة تجزى የምትመለስ የሆነች ጸጋ ገንዘቡን የሚሰጠው ሰዎች ውለታው ለውለት ያንን ውለታ ለመመለስና ለመክፈል ሳይሆን ለአላህ ተባረከ ወተዓላ ብሎ ለመጥራራት ብሎ ነው ማለት ነው وما لأحد لአንድም ሰው የለም عنده እሱ ዘንድ من نعمة ከጸጋ تجزى የምትከፈልና የምትመለስ የሆነች ማለት ነው إلا ابتغاء وجه ربه الأعلى የሁሉም የበላይ የሆነውን ጌታ ፊት ፈልጎ እንጂ ይሄንን ስጦታውን የሚሰጠው የሚመለስ ውለታ እሱ ዘንድ ኖሮ ሰዎች ዘንድ የሚገኝን ጥቅም ዱንያዊ መሳሊሖችን አስቦ ሳይሆን በል يؤتي ماله ابتغاء وجه ربه الأعلى كهلم يبلاي የሆነውን የአላህ ተባረከ ወተዓላ ፊት የሱን ምንዳ የሚፈልግ ሆኖ ነው وهذا علماء እንደሚሉት በል يذكر فيه الإجماع بأبو بكر الصديق رضي الله عنه لا يورده ይሄንን እነዚህን አያቶች وسيجنبها الأتقى ከሚለው እስከ መጨረሻው ያለው አቡ በክር ላይ ነው የወረደው ይላሉ ምክንያቱም እስልምና መጀመሪያ በጀመረ ጊዜ ብዙ ደካሞችና ባሪያዎች ገብተው ነበር ወደ እስልምና እና እነዚያን ضعفاዎች
አስተዳዳሪዎቻቸው የመካ አሽራፎች ያሰቃዩአቸው ነበር እና አቡበክር ረዲየላሁ ዐንሁ ከገንዘቡ እያወጣ እነዚህን ባሪያዎች እየገዛ ለአላህ ብሎ ነፃ ያወጣቸዋል። አንድ ቀን አባቱ አቡ ቁሐፋ ምን አለው? ልጄ ገንዘብህን እያወጣህ ደካማ የሆኑ ባሪያዎችን እየገዛህ ዝም ብለህ እየለቀክ ነው። ምን አለበት ካወጣህ አይቀርብር ጠንከር ፈርጠም ያሉ ባሪያዎችን ገዝተህ የሚያግዙ ከጎን የሚቆሙ ሰዎችን ነፃ ብታወጣ ይሻልሃል አለው ለአቡበክር። ምክንያቱም አቡበክር ምን በኒ ተይም ነው። በኑ ተይም ደግሞ ከቁረይሾች ደከም ያሉ ናቸው። አይ ቁረይሽ መካከላቸው ብዙ ቡጡን አሉ፣ ብዙ ጎሳዎች አሉ። በኑ ሃሽም፣ በኑ መኽዙም፣ በኑ ኡመያ፣ በኑ ዐብድ ሸምስ እነዚህ በጣም ጠንካራና ኃይለኛ የሚባሉ ናቸው። አንዳንድ ደግሞ ደከም ያሉ አሉ፣ እነ በኑ ተይም፣ እነ በኑ ዐዲ። የነ አቡበክር ረዲየላሁ ዐንሁ ቀቢላ ጎሳው ትንሽ ደከም ያሉ ስለሆኑ ከጎን የሚቆሙ የሚያግዙልህ የሆኑ ጠንካራ ሰዎችን እየገዛህ ነፃ ብታወጣ ይሻላል እንጂ እነዚህን ደካማና ምንም የማይፈይዱ ባሮችን ለምንድን ነው ገንዘብህን በእነሱ ላይ የምታባክነው አለ። ያው አባቱ የዛን ጊዜ አልሰለመም። አቡበክር ቀልብ ላይ ያለውን ንያ ትልቅ ነገር አይረዳም። ምን አለው አቡበክር? ያ አባቴ ሆይ ኢነማ ኡሪዱ ማ ዐንደላህ፣ እኔ እኮ በዚህ ስራ የምፈልገው አላህ ዘንድ ያለውን ነገር ነው እንጂ ዱንያዊ ጥቅም አይደለም ማለት። በሌላ ሪዋያ ምን አለ? ኢነማ ኡሪዱ ዛሊክ፣ ያንን እኮ ነው የምፈልገው። አይ ከጎን የሚቆምና የሚከላከልልኝ ከአላህ የበለጠ ማን ሊከላከል ይችላል? አላህ ከጎን ከቆመ በሰማይ በምድር ያለው ፍጥር ሁሉ ተስማምቶ አንተ ሊጎዳ ሊመጣ ምንም አያደርስብህ። እኔ የምፈልገው የአላህን ፊት ነው። የምሰራውንም ከሱ ምንዳ ከሱ ውጤታን ፈልጌ እንጂ ዱንያዊ ጥቅምን አስቤ አይደለም ብሎ አቡበክር መለሰለት። ይሄንን አስመልክቶ ነው አላህ ተባረከ ወተዓላ እነዚህን አያቶች ያወረደው ይላሉ። ወላኪን እንዳሳለፍነው አልዕብረቱ ቢዑሙም ለፍዝ ላ ቢኹሱሲ አሰበብ። እኛ ከግምት የምናስገባው ታሳቢ የምናደርገው ቃሉ የሚያስገባውን ጠቅላይ መልእክት ነው እንጂ የተወሰነችውንና የተገደበችውን ምክንያት አይደለም። ነዓም በእነዚህ የቁርአን አያቶች በመጀመሪያ ደረጃ የሚገለጸው አቡበክር ነው። ነገር ግን የእሱን አይነት ስራ የሚሰሩ ሰዎች ሁሉ ተከትለው ይገባሉ። ስለዚህ አንድ ሰው አላህን ከፈራ ገንዘቡን የእሱን ፊት ፈልጎ ከሰጠ ይሄ አላህ ተባረከ ወተዓላ ከእሳት ያርቀዋል። በዱንያም በአኺራም የሚያስደስተውንና የሚወደውን ነገር ይሰጠዋል። ኢላ ብቲጋአ ወጅህ ረቢህ አልአዕላ፣ ከሁሉም የበላይ የሆነውን የጌታውን ፊት ፈልጎ እንጂ ሰው ዘንድ የሚመለስ ጸጋ ስላለው አይደለም የሚያወጣው። ወለሰውፈ የርዳ፣ ወደፊትም በእርግጥ ይደሰታል። አላህ ተባረከ ወተዓላ በሚሰጠው ሰዋብ ይደሰታል፣ ወዶ ይቀበላል ይላል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.